ወንድማችንን ቅድም እኔ የጠየቁት ጥያቄ ነበረ። በኢየሱስ ክርስቶስ ታምናለህ ወይ? ሰው የሆነ አምላክ በስጋዊ ታምናለህ ወይ? ወይስ ከነቢያት አንዱ ነው ብለህ ነው የምታምነው? ወይም በአጠቃላይ ኢየሱስ ክርስቶስ የሚባል በታሪክ የለም ብለህ ነው የምታምነው? ምክንያቱም ጥምቀት ማለት በክርስቶስ ከማመን በኋላ የሚመጣ ጥያቄ ነው እና ኦልሬዲ ሲያብራሩት ነበረ ወንድሞች። ጥምቀት ክርስቶስ የተጠመቀው የሞቱንና የትንሣኤውን ምስጢር ጽድቅ ያለውን እሱ ጀምሮ ለሰው ልጆች ሁሉ ለመስጠት ነው። ከዚያ በፊት የነበሩ ጥምቀቶች ራሱ በክርስቶስ የሚሰጠው ጥምቀት ምሳሌዎች ናቸው። ምክንያቱም ነቢያት እግዚአብሔር ዓለምን ከኃጢአት የሚያጥብበት የሚያድንበትን መንገድ ቀድመው የተናገሩት አጥባቸዋለሁ፣ ንጹሕ ውሃ አረጭባቸዋለሁ እየተባለ በነቢያት የተነገረ ትንቢት አለ። ስለዚህ ያንን ኤክስፔክት ማድረጊያ ነው የንስሐ ጥምቀት ያጠምቁ የነበረው። ስለዚህ ከዛ በፊት የነበሩ ጥምቀቶች፣ መታጠቦች ምናምን በቤተ መቅደስ ሊቀ ካህናቱ ሲገባ ራሱ ሰውነቱን ይታጠብ ነበረ፣ በብሉይ መጽሐፍት እንደተጻፈው ማለት ነው። እና ያ ሁሉ ግን ለአዲስ ኪዳን ምሳሌ ነው። እንግዲህ እኛ ብሉይ ኪዳንን ከክርስቶስ በፊት የተደረጉት የብሉይ ኪዳን ነገሮች ሁሉ ምሳሌነታቸው በኋላ ለሚመጣው ለአዲስ ኪዳን እንደ ትንቢት እንደ ማሳያ ሆነው የተሰጡ ናቸው። ግን ከዛ በፊት በክርስቶስ ማመን ይቀድማል። አንድ ሰው ስለ አንድ ነገር ክርስቶስ ስላዘዘው ትእዛዝ፣ ስለ ትምህርቱ ስፔሲፊካሊ አንዱን ጉዳይ ይዞ ሲከራከር መናገር አለበት መጀመሪያ በክርስቶስ የሚያምን መሆኑን አለመሆኑን፣ ስለ ክርስቶስ ያለውን እይታ ምንድን ነው። ሙስሊም ከሆነ ከነቢያት አንዱ ነው ብሎ ነው የሚያምነው። ኤቲስት ከሆነ የለም ብሎ ነው የሚያምነው። ዝም ብሎ በአንድ ኃይል የሚያምን አይነት ሰው ከሆነ ደግሞ የታወቀ እንትን የለውም ማለት ነው። ብቻ እንትኑን ማወቅ አለብን ነው። አሁን ምንድነው የምታምን ብለን ስንጠይቀው ወንድማችን እታች ያላችሁ ሰዎች ከቅንነት መረዳት ያለባችሁ ነገር ከማንነቱ ከእምነቱ ተነስተን ጥያቄውን ራሱ በአግባቡ እንድንረዳው ነው። የሙስሊም ጥያቄ ይታወቃል፣ የኤቲስት ጥያቄ ይታወቃል። በክርስቲያኑ ዓለም ውስጥ ያለ እርስ በርስ ያለ ጥያቄ ደግሞ ይታወቃል። እና ጥያቄውን ለመረዳት ነው። እና ወንድማችን አንተ ስለ ክርስቶስ ያለህን ስቴትመንት መጀመሪያ ብታስቀምጥ ጥሩ ነው፣ ለመረዳዳት ከሆነ ማለት ነው። ያው ለመጨቃጨቅ ለመከራከር ምናምን ከሆነ እንኳ ያን ያህል ጊዜ ሌክቸርም የለንም። መምህር የጠየቁን ጥያቄ ተመልሰዋል። ከይቅርታ ጋር ፈቃደኛ ካልሆንክ ችግር የለውም። እየመለስኩ ነው መሰለኝ አይደል? በቃ ዳይሬክትሊ ክርስቶስን በጠየቁ መሰረት በምን አይነት መልኩ ነው የምትቀበለው የሚለውን ነገር ንገረንና አንተ ከእምነት አንፃር ተነስተን የምትጠይቀውን ጥያቄ በጠቅላላ እንመልሳለን ማለት ነው። እንዴት ክርስቶስን ራሱ እኔ እንደ ሰው ልጅነት ነው የማምነው የምቀበለው፣ እንደ አምላክነት አልቀበልም። ለዛም ነው ስለ ጥምቀት የጠየቁ። ክርስቶስ ከተጠመቀ የሰው ልጅ ነው። ከሱ በፊት ያስተምር የነበረ ሰው አለ። ስለዚህ እኔ ኮንፊውዝ ሆኛለሁ። ገባ? ክርስቶስ አምላክ ከሆነ ለምን ይጠመቃል የሚለውን ነገር አምላክ አይጠመቅም ብዬ ስለማምን ነው። ግን ካስተማርከኝ፣ አምላክነቱን ካስተማርከኝ ልቀበልህ እችላለሁ። እሺ፣ እንደ ነብይስ ትቀበለዋለህ? አይሰማም? እሱንም ገና አልደረስኩበትም። ገና እየተመራመርኩ ነው እኮ። ስለዚህ አትቀበለውም ማለት ነው። ገና አላመንክበትም። ኢየሱስ ንጹህ ከምንም የጸዳ
አምላክ የመጣ መሆኑን አውቀዋለሁ፣ እርግጠኛ ነኝ። በቃ ታዲያ እዚህ ጋር አሁን ለምን ትወያያላችሁ? ይሄ እኮ ሙስሊም ነው፣ ራሱን ደብቆ እንደዚህ አይነቶቹን ማውረድ ነው እንጂ እነዚህ ጋር አትጨቃጨቁ፣ ጊዜያችሁን አጨርሱ። አይ ራሱን ሆኖ መቅረብ ማንን ጎዳ? ለምንድን ነው ሰው ራሱን ሆኖ የማይመጣው? እስላም ከሆነ እስላም ነኝ ብሎ መጣው፣ በቃ መወያየት ነው። ለመሰለ ዘሚ ሐዲሱንና ቁርአኑን ይከፍቱብናል ብሎ በመሸማቀቅ ብቻ ሃይማኖታቸውን በመቀየር እንዲሁም ደግሞ ጠያቂ ትውልድ አለ ለማስባል ይቺ አይነት ቴክኒክ ትደረጋለች። አይ እኔ ሙስሊም አይደለም ይላሉ። አሁን በጣም እየተፈራ ነው ያለው። ሐዲሱ ለመከፈት ቁርአኑ ለመነበብ አሸማቀቂ ሆኖ ስለተገኘ ምክንያቱም እሱ ወርዷልና እናውራ። አንዴ ኡስታዝ ሙባረክ አንዴ ተረጋጋ። አንዴ ባይዘዊ ኮስቴ መጀመሪያ ግን አሁን ይሄን ሰው እንደዚህ አይነት ሰዎች አንድ ይቅርታ፣ ሁለተኛ ሲገቡ ይቅርታ አስጠይቃችሁ ዋሽቻለሁ ትክክል አልነበረም ካላሉ ሁለተኛም ጊዜያችሁን እንዲፈጁ እንዲጨቃጨቃችሁ እድል መስጠት የለብንም። አሁን በ5 ሰከንድ ውስጥ ስለ ክርስቶስ ማንነት እርግጠኛ አይደለሁም እያጠናው አይደለም አለ። መልሶ ደግሞ ከእግዚአብሔር የመጣ ንጹህ ነብይ እንደሆነ እርግጠኛ ነኝ አለ። ይብላችሁ ገና እያጠናው ነውና እርግጠኛ ነኝ። አሁን የማይሆኑ የማይገጣጠሙ ስቴትመንቶች ናቸው። እና ይሄ ዲሲቭ የማድረግ ዲሲቭ የሚያደርግ ሰው ለሃይማኖት ክርክር ሲጀመር አይመጥንም ማለት እንትን ትልቅ ሰው ነው ታርሶ ሐሜት ይሆንባቸዋል። አሁን በቃ እናውራ። ምን ሐሜት ይሆናል ደግሞ? ይኸው በፊታችን ላይ አይደል እንዲዋሽው ሐሜት ራሱ አታውቅም እንዴ? መምህር ይሰማል? ጥያቄ ልጠይቅ እኔ ይሰማል እኔ ድምጽ? እሺ ትጠይቃለህና አንዴ እንትን እናርገው። ጊዜ ጌታ አንዴ ሙሉን እንትን እናርገው። መጀመሪያ ከኔ ጋር ነበርና እንደውም እነሱ ግን የሚሉት ትክክል ናቸው ተብሎ ምናምን ጊዜ ጌታ አንዴ እሺ ቆይ ሰው እዚህ አሁን የመጣም ስላለ መጀመሪያ ኤቲስት ነኝ ነው ያለኝ። እኔ ነኝ የጀመርኩት ኤቲስት ነኝ ብሎኝ ግን አምላክ እንዳለ አምናለሁ አለኝ። እሺ በቃ እሱንም ትቼለት ከዛ በኋላም ደግሞ መጠን ስለ ኤቲስት ራሱ እንትን ብየዋለሁና አትሊስት ለማወቅ የሚጠይቅ ይመስላል፣ ግን ማወቁን ላለማወቅ ነው የፈልገውና አትሊስት እንደዚህ አይነት ሰው ሲመጣ ሪጀክት ማድረግ ነው። ኤኒዌይ ቀጥሉ ቆስቲ ይቅርታ ማልገባው ቀጥሉ በቃ ደህና ዋሉ። እኔ ብዙ መቆየት አልችልም። እሺ መምህር በረከት እግዚአብሔር ያክብርልን ስለመጡ። ሸር ሳረግልዎት ግን በዚህ አጋጣሚ እርስዎና ዜድ ጀምረውት የነበረ ሀሳብ አንድ ከፕሮቴስታንት የመጣ ወንድም እዚህ ቤት እሱን አይነት ሀሳብ ሲያራምድ ስለነበረ ምናልባት በሱ ነገር ያው እርስዎም እንዲያቃኑልን ከማለት አንጻር ነበረ ሸር ያረኩልዎት እንዲመጡም ጠይቄዎት የነበረ እና ማንኛውም ግን በቃ ይሁን ጊዜ ከሌለው ችግር የለም። እሱን ነገር ብዙ ቦታ ላይ እንደውም እኔ የእሱ ስህተት ብቻ መስሎኝ ነበረ፣ ግን አሁን ብዙ ሰዎች ሲከራከሩ ያንን አቋም ይዘው ሲከራከሩ ሲያስተጋቡት እያየን ነውና የሆነ የፕሮቴስታንት እንትኖች ውስጥ ክንፍ ውስጥ እንደዚህ አይነት ሀሳብ ያለው አለ ማለት ነው። እኔም አሁን እሱ አይነት መረዳት ላይ እየደረስኩ ነው። እኔ ለመጀመሪያ ጊዜ ነበረ ዜዶ ያን አይነት ወሬ ሲያወራ የሰማሁት እና በጣም ነበር ሻክ የሆንኩት። ግን አሁን ሌላም ቦታ እየሰማሁ ነው። ይሄም ቅድም እዚህ ቤት ገብቶ የነበረ አንድ ወንድም አለ፣ አረ ነው ስሙን አጠፋሁት ዘነጋሁት። እና እሱም እንደዛ ነው የሚያራምደው ሀሳብ እና አብ ብቻ መስዋዕትን እንደሚቀበል እና ኢየሱስ መስዋዕት አቅራቢ እንደሆነና ግን በቃ ተቀባይ እንዳልሆነ አድርጎ ነው የሚያስቡት። እና እኔ መጀመሪያ ይሄ እግዚአብሔርን እንዴት ነው እየተረዱት ያሉት ነው። እነሱ እግዚአብሔርን ማን ነው ብሎ ቢረዱት ነው እንደዚህ ክርስቶስን እንደዛ ላይክ መስዋዕት መቀበል አይችልም ብሎ ለመደምደም ራሱ እግዚአብሔር ላይ ያለውን ነገር ጥያቄ ራሱ ያጭራል። እንግዲህ አንድ መለኮት አለ ብለን የምንል ከሆነ እና ታዲያ እንዴት ነው? ግራ ገባኝ። እኔ ራሱ እንዴት ብሎ ቢያስቡት ነው እዛ ላይ እርሱ አድርገው የሄዱበት ሚስጥረ ስላሴ ላይ በደንብ ያለመረዳት ነው። እና እነዚህ ሆኑ ልጅሰሶች ጋር ባላቸው ጉዳይ አንዳንድ ጽንፍ የሆነ ትምህርት እየገቡ ይመስለኛል። እነሱ የሚያነሷቸውን አርጊመንቶች ለመሸሽ ምናምን እንደዚህ
ለማንኛውም ክርስቶስ ከአባቱ ጋር እኩል ነው በመለኮቱ። ስለዚህ ለአብ ያለው ሁሉ ለእኔ አለኝ ብሏል። አብ የሚያደርገውን ሁሉ እኔ አደርገዋለሁ ብሏል በዮሐንስ ወንጌል ምዕራፍ 5 ላይ ያ የሚያደርገውን አብ የሚያደርገውን ሁሉ ነው የሚለው። ሁሉ ዊዛውት ኤክሴፕሽን ወልድም ያደርገዋል። ስለዚህ መስዋዕት መቀበል፣ ይቅር ማለት፣ እነዚህ ሁሉ በመለኮት ነገር ግን በተለየ አካሉ ደግሞ ሰው ስለሆነ በሰውነቱ የሚነገሩ ነገሮች ለሱ ብቻ ነው የሚነገሩት። ምክንያቱም አብ ስጋ ስላለበሰ አብ ተጠማ፣ ተራበ፣ መከራ ተቀበለ አንልም። ስለ አብ እንዲህ አይነት ነገር አንናገርም። ስለ መንፈስ ቅዱስ አንናገርም። ይሄ ሰው መሆንን ይጠይቃልና ሰው የሆነበት ምክንያቱም ራሱ ለዚህ ነው። ሰው የሆነው ይሄንን ለማድረግ ስለሆነ ይሄ ለአብ ለመንፈስ ቅዱስ አይነገርም። ነገር ግን ሰው ሲሆን አምላክነቱን ትቶ ተቀይሮ ስላልሆነ ለአምላክነት የሚነገሩ ነገሮች ሁሉ የአንዱ አምላክ አትሪቢዩቶች በአጠቃላይ ለአብ የተነገሩት ሁሉ ለወልድም ለመንፈስ ቅዱስም ይነገራሉ። ስለዚህ መስዋዕት መቀበል፣ ኃጢአት ይቅር ማለት፣ አምልኮ መቀበል፣ እነዚህ አይነት ነገሮች ለወልድም ለመንፈስ ቅዱስም ይነገራሉ። እንግዲህ በራእየ ዮሐንስ ላይ እኮ በጉ በዙፋኑ ላይ ተቀምጦ በሰማይ በምድር ከምድር በታች ያሉ ፍጥረታት ሁሉ ምስጋናና ክብር ለበጉ ለታረደው በግ ይገባል እያለ ፍጥረት ሁሉ በአንድ ድምፅ ሲያመሰግነው ምስጋና ሲቀበል አምልኮ ሲቀበል ይታያል ማለት ነው። ስለዚህ ክርስቶስ ምስጋና አምልኮ የሚቀበል ከሆነ መስዋዕትም ይቀበላል፣ ጸሎትም ይቀበላል። ሚዲయేተር መሆኑ ሰው በመሆኑ ምክንያት በሰውና በእግዚአብሔር መካከል ሆኖ ማስታረቁ በዙፋኑ ላይ ሆኖ ደግሞ መስዋዕትን ከመቀበል ጸሎትን ከመቀበል ምስጋናን ከመቀበል አይከለክለውም። ምክንያቱም አምላክነቱን ትቶ አይደለም ሰው የሆነው። ምንድነው ተቀይሮ ምናምን አይደለም። አምላክነት ሲጀመር እንደ ልብስ ተወልቆ የሚመጣ ነገር አይደለም። ባህሪ አይቀየርም። በቃ ባህሪ ሁልጊዜ ጸንቶ የሚኖር ነው። ስለዚህ አምላክነቱ እንዳለ ነው ሰው የሆነው። ቃል ስጋ ሆነ ማለት ይሄ ነው። አምላክነቱን ሳይለቅ ነው ስለኛ ስለ ሰዎች እኛን ለማዳን ከፍጹም ፍቅሩ የተነሳ ዓለምን ከመውደዱ የተነሳ የሰው ልጆችን በአርአያው በአምሳሉ የፈጠራቸውን ፍጥረታት ከመውደዱ የተነሳ ሰው የሆነው አምላክነቱን ለቆ ተቀይሮ አይደለም፣ ሳይለቅ ነው። ስለዚህ ለአብ የሚገባው ክብር፣ ለአብ የሚገባው አምልኮ፣ ለአብ የሚገባው መስዋዕት መቀበል፣ ጸሎት፣ ለአብ የሚገባው ምስጋና በአጠቃላይ ለወልድም የተገባ ነው። እንደዚህም ሰው ግን ከክርስትና ይወጣል ማለት ነው። ምንድነው? በተለያዩ ዘመናት ከተነሱ ምንፍቅናዎች አንዱ ውስጥ ይገባል ማለት ነው። ወይ አሪዮሳዊ ይሆናል፣ ወይ እንደነ ሰባሊዮስ አንድ ገጽ እንደሚሉት ይሆናል፣ ወይ እንደ ሙስሊሞች ይሆናል ነብይ እንደሚሉት፣ ወይም ከነዚህ ውስጥ አንዱ ውስጥ ይገባል ማለት ነው። ከክርስትና ይወጣል ማለት ነው። ስለዚህ ግዴታ ነው ክርስቶስን ከአብ ጋር የሚያስተካክለውን ነገር ማመን ለክርስትና ግዴታ ነው። ሰው ከዚህ ከወጣ ከክርስትና ወርዷል ማለት ነው። የሥላሴን ህሩይ የሆነ አንድ የሆነ የተካከለ አንድነት ክዷል ማለት ነው። እና አንዳንድ ፕሮቴስታንቶች እንዲህ አይነት አስተምህሮ ቢወጡ ጥሩ ነው። ያው እንግዲህ ቤተክርስቲያን የምታስተምራቸው ቤተክርስቲያን ያው ኮንሺየስነስ አላት። ሂስቶሪካሊ ራሱ በታሪክ የተነሱ ምንፍቅናዎች የተነሱ ትምህርቶች በቤተክርስቲያን ተመዝግበው የሚታወቁ ናቸውና ለዛ አዲስ ሆነው ከሆነ ወደ ስህተቱ የሚገቡ ቢመለሱ ጥሩ ነው። ይሄንን ነው ምለው። ዘሜ ቃለ ሕይወትን ያሰማልን መምህር በረከት። በእውነት በጣም ደስ ይላል። እውነት ነው። የእነሱ ግን ይገርማል። ላይክ አሁን አብ ብቻ ነው ተቀባይ ሲሉ ወልድና መንፈስ ቅዱስን ኤክስክሉድድ እያደረጉ ነው ማለት ነው እንዴ? ወልድና መንፈስ ቅዱስ የሌለበት እግዚአብሔርነት አለ ወይ? ወይስ አንድነት አለ ወይ? እንዴት ነው? አብ ብቻ ከሆነ ተቀባይ ወልድና መንፈስ ቅዱስስ በምን አይነት ግብር እያሰቧቸው ነው የሚለው የሚያጠይቀው ወደ እነሱ ሲዞር ማለት ነው። ይህንንስ መመለስ የሚችሉ እንዴት አድርገው ይችሉበታል? ምንስ ማለት ይቻላል ስለዚህ ነገር? አይ ነግረናቸዋል፣ ብዙ ጊዜ አስተምረናቸዋል። ባይዘዌ ከፕሮቴስታንቶች በተለይ የተማሩት እነዚህ ኮንቬንሽናል የሚባሉት
ጉባኤያትን የሚቀበሉት እንደዚህ አስተምሩም። አንዳንድ ያው ጥራዝ ነጠቆች አሉ። የጥንት ቤተክርስቲያንን ታሪክ ጨርሶ በቃ የማያዩ ዞር ብለው የማያዩ እንደዚህ አይነቶቹ ናቸው እንጂ ይሄ በአጠቃላይ የፕሮቴስታንት ትምህርት ነው ማለትም አይቻልም። ከፕሮቴስታንት እንደዚህ የሚያስተምሩ አሉ እንጂ አሁን እንደምናየው እነሱም ጋር እኮ ሲከራከሩ ነበር። ሰሞኑን አልሰማህም? ከሉትራን ቤት ገብተው ሲከራከሩ ነበር። ሌሎችም ጋር ሲከራከሩ ነበር። እኛ ጋር እንደተከራከሩ በርሳቸው ተነጋግረዋል። በዚህ ጉዳይ አላየሁም። ሉትራን እና ዳዊት ሌሎችም እነዚህ ነን ዲኖሚኔሽን ወይም ደግሞ በቃ ፔንቴኮስታል ላይ ያለ እሳቤ ነው ብለን እናያዘው ማለት ነው። ያ እነዚህ ነን ዲኖሚኔሽናል የሆኑ ተጠያቂ ሪስፖንሲቢሊቲ የሌላቸው። መልካም በቃ ጥሩሽ እንደዛ ነው። በሉ ደህና ዋሉ። መልካም ውይይት። መምህር በረከት ቃልህን ያሰማልን። እስኪ በውስጥ ደግሞ ቁጥሬን ጽፍልዎታለሁ። መምህር በረከት በቴሌግራም እንድናወራ ፈልጊያለሁ እና ቁጥሬን አስቀምጥልዎታለሁ። በቴሌግራም ሀይ ይበሉ ከይቅርታ ጋር። እሺ ደስ ይለኛል። አንድ ጥያቄ ነበረኝ ቢመልሱልኝ ደስ ይለኛል። አይ አልቻልኩም። ዘሜ እኛ መጠየቅ ይችላል መምህር። የፈለኳቸው በቃ ፈቃደኛ ካልሆነ ችግር የለውም። እሺ ይሁን። ሌላ ነገር አታወራ። እናመሰግናለን መምህር። መልካም ቀን ይሁንልዎት። አሜን ለሁላችሁ። እሺ መልካም ቀን። እሺ ቆስጤስ አንድ ጥያቄ ልጠይቅህና ቀለል ያለ። እንዴት ነህ? ሰላም ነው አልካን? ሰላም ብያለሁ። ሁሉ ሰላም። ግድ ተሳዳቢ ነው ይሉኛል ከታች። እኔ ተሳድቤ አላውቅም። አዳማጭ ነኝ። በምን እንደምሳደብ እኔ ታውቃለህ። ከዓመት በዓል ቀጠሮ እኔ እናንተ በጣም እንደምንከባበር ታውቃለህ። ያው በመከባበር መንቀጥል ሰው አክባሪ ነኝ እኔ። ጥሩ ትምህርትም ደስ ይለኛል። በየትኛው እምነት በሰላማዊ ሁኔታ ሰው ከተማረ መማር አለበት። ችግር የለውም። መልካምነት ችግር የለውም። እኔ አሁን ወደ ጥያቄ ስገባ ቆስጤ እሺ ቀለል ያለ ጥያቄ ነው። አንዳንድ ያው በኦርቶዶክሶች አንዳንድ ቀለል ያለ ከሆነ ለምን አመልሰው በራስ አይ ያው ኦርቶዶክስ ነው የሚወክለው፣ ሌላ እምነት አይወክለውም። ዘጸአት 20 ቆይ ዳንብብልህና ትመልስልኛለህ አንዴ። እንትን ኤቢ መክፈት ከቻልክ አንተ። ኖ ችግር የለውም። አንተ ባይብል ይዘሃል አይደለ? አላስኩም። ለዛ ነው። እሺ በቃላት አቆም በቃላት ይታወቃል አይደል? እሺ ምንድነው? ምን ዘዳግም 23 ልትለኝ ነው? አይደለም ጥያቄ ይታወቃል አይደለም? ኧረ እኔ አይደለም እሱን አይደለም። እሺ በጣም በበውና እስኪ መልስልኝ። ይሄ ነገር በጣም ግራ ያጋባኛልና ገርመኛል። እኔ ዘጸአት 24 ነው የምጠይቅህ። 4 ዘጸአት 24። እሺ ምንድነው ጥያቄው? መክፈት ትችላለህ ኤቢ? አይመቸኝም። ቆሲ ወይ ትሩዝ ወይ ሮሂ ምናምን ቀጥል። እሺ ዘጸአት 24 ነው ያልከው? ዘጸአት 24 ቁጥር 4 እና እኔ የምጠይቀው የዛው ላይ ሁለት አውዶችን ጠየቃችሁና መልስ ደግሞ አዳምጣለሁ ማለት ነው። እሺ እንትን አይ ቲንክ ስለ እንትን የሚያወራው ነው። ስለ ስዕላት ልጠይቅ ነው የፈለከው? ስለ ቅዱሳን ስዕላት ነው ልጠይቅ የፈለከው? ስለ እሱና ስለ ቀናተኛ በክርስትና እግዚአብሔር ይቀናል ወይ ልልህ ነው። እሺ ስለዚህ ጥያቄ ምንድን ነው ባጭሩ? ምን እግዚአብሔር ይቀናል ወይ ነው ጥያቄ? ሁለት ጥያቄ ነው እኔ ጥያቄን ቆይ አዳምጠኝና እሺ ላንብበዋ አገኝ እንድትረዳኝ ማለት ነው። ዘጸአት 20 ምን ይላል? በላይም በሰማይም ካለው በበታችን በምድርም ካለው ከምድርም በታች በውሃም ካለው ነገር የማናቸውንም ምሳሌ ቅርጽም ምስልንም ለአንተ አታድርግ ይላል። ኦኬ አለን። አትስገድላቸውም፣ አታምልካቸውም። የሚጠሉኝም እስከ 3ኛው እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ያመጣል። ለሚወዱኝ ይላል። እዚህ ጋር ደግሞ ለሚወዱኝ ትእዛዜንም ለሚጠብቁኝ እስከ 1000 ትውልድ ድረስ
ምሕረትን የማደርግላቸው እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። የኔ ጥያቄ ሁለት ጥያቄ ነው። እንደ ክርስትና አስተምሮ እግዚአብሔር ቀናተኛ አምላክ ነው ወይ? አንድ። ሁለተኛ ጥያቄ ደግሞ እዚህ ጋር በቅርጻ ቅርጽና በምስል ለእኔ አትምሰሉ ይላል እና እናንተ ደግሞ ብዙ ቅርጻ ቅርጾች አሏችሁ። ስለ እግዚአብሔር አለ፣ የዓመቱ ይሉታል፣ የዓመቱ ማርያም ይሉታል እና ይሄ ነገር አይጋጭም ወይ? እና ከባይብል ቀለል ባለ ሁኔታ አስረዳኝ። አመሰግናለሁ። እናንተ ምን አላችሁ ነው ያልከው? እናንተ ምን አላችሁ ነው ያልከኝ? ጊዜ ጌታ ሰማለ ያም ምንድነው ታውቃለህ? በቅርጻ ቅርጽና በምስልም ለእኔ አትስገዱ ይልና እኔ ቀናተኛ አምላክ ነኝ ይላል። አሁን እናንተ ደግሞ የእግዚአብሔር ስዕል አለ፣ ያው እሱን እንትን ብላችሁ የማርያም ስዕል አለ። አሁን የዓመቱ ተብሎ ገብርኤል ሄዶ ራሱ ስለት የሚገባበት አለ። ይሄ ነገር አሁን እግዚአብሔር እኔ ቀናተኛ አምላክ ነኝ ከኔ ውጪ ለምን ታደርጋላችሁ እያለ ነው። እናንተ ደግሞ ያን የፈቀደበትን ከባህር ስለ በቃሽ ባጭሩ ይሄ ጥቅስ የሚያወራው ስለ ጣዖት ነው። ወደ ሌላ ነገር ሳትሄድ ራስ ግራ ሳትገባ እዚህ ጋር እያወራ ያለው ስለ ጣዖት ነው። ምን ጣዖታት ማለት ምንድናቸው? ከላይ በሰማይ ካለው አለ። ከላይ በሰማይ ያሉት ምን ናቸው? እንግዲህ ቀና ስትል የምትመለከታቸው ምንድናቸው? እነ ፀሐይ፣ እነ ጨረቃ። አሁን ደግሞ በዚህ ጊዜ ምን አለ? ፕሌን አለ። እንደዛ እነዚህ ነገሮች እንዳለ የራስ አድርገህ ለራስ አድርገህ አምልኮ አትፈጽም። እነዚህ ምንድን ስለሆኑ? ጣዖት ስለሆኑ እያለ ነው። ከዛስ ከላይ ከሰማይ ካሉት ብቻ ነው ያለው? አይ አይደለም። በታች በምድርም ላይ ደግሞ ካለው አለ። በታች በምድር ላይ ደግሞ ምን አሉ? ሰው አለ፣ መኪና አለ፣ ድንጋይ አለ፣ አንተ አለ። እነዚህ ነገሮች እንዳለ ምን አርጋት ያዝ? አምላክ አርጋት ያዝ። ምክንያቱስ እነዚህ ከአምላክ ውጪ የሆኑ ስለሆነ ከአንዱ እግዚአብሔር ከተባለው ውጭ የሆኑ ስለሆነ ምንድናቸው? እነዚህ ጣዖት ናቸው። ስለዚህ እነሱን አምላክ አድርገህ አትያዝ፣ ቀርጸህ አታምልካቸው እነዚህን እያለ ነው። እሺ ከምድርስ በታች ብሉ ነገረን? አዎ ነግሮናል። ከምድርስ በታች ምን አለ? በውሃ ውስጥ ናሳ ነባሪ፣ አሳ፣ ኦክቶፐስ ምንድናቸው? እነዚህ ጄሊ ፊሾች ምናምን እያንዳንዱ በጣም የምታውቀውን በጠቅላላ ከውሃ ውስጥ ከውሃ በታች ያሉትንም እነዛንም ከነዛም ደግሞ ማርጋ አትያዝ። ምክንያቱስ ምን ስለሆነ? እኔ አምላክህ ስለማልፈልግ በቃ እንደዚህ እንድታረግ አልፈልግም። እንድታመልክ የምፈልገው እንድታዝ የምፈልገው እኔ የፈጠርኩን አምላክ ብቻ ነው። እኔ አምላክህ ቀናተኛ አምላክ ነኝ ብሎ አለው። ስለዚህ አሁን ባጭሩ እንደተረዳህ ለማረጋገጥ ብራዘር የሚሰማ ከሆነ ይሄ ለጣዖት የተነገረ ጥቅስ እንደሆነ ገባህ ወይስ አልገባም? አሁን የሚሸጠው ገበያ ላይ ምስሎቹ አሁን እዚህ ጋር ምን ይላል መሰለህ? ምሳሌ የተቀረጸውን ምሳሌ ድንጋይ ምናምን አድርገህ እንትን አትበል እያልኩ እየነገርኩ ማለት አሁን ስላስሉ ማለት ነው። አሁን እሱ አምልኮት አይደለም እንዴ? ቅዱሳን ስዕላት ምንድናቸው? ይሄ እንደዚህ አምላክ ናቸው ብሎ የሚል ማንም ክርስቲያን የለም እኮ። አሁን ቆይ አንዴ፣ አሁን ማርያም ተብላ የተሳለች አለች፣ ኢየሱስ ተብሎ ደግሞ የተሳለ አለ። ሰው ስለማያውቅ በሞባይል ራሱ እንደማመጣ ለዳጊ በሰር በኮመንት መልሱለት ነው። አሁን እኮ እሱ ነገርን የሚደግፍ አለህ ወይ መረጃ ነው እኔ ጥያቄ። ምኑን ነው እየተቃወመክ ነው? አሁን እዚህ ጋር ምን ይላል መሰለህ? አሁን ቅድም እንዳልኩ በላይ በሰማይ በታች ማለትና የማናቸውንም ምሳሌ የተቀረጸውን የማናቸውንም ምሳሌ ማንኛውም ምሳሌ በቃ ማድረግ የለብም። ከእግዚአብሔር ውጭ እግዚአብሔር የሚታይ ነገር አይደለም። አላይ ማንም ያየው የለም እያለክ ነው። እኔ ቀናተኛ አምላክ ነኝ ይላል መጨረሻ ላይ። አዎ አይደለ? ቀናተኛ አምላክ ነኝ ካለ አሁን እኛም አላህ Subhanahu ቀናት ስላለ ስለዚህ ትክክል አይደለም እያልኩ ነው እኮ ነገርኩህ እኮ። ፀሐይ አምላኬ ነች፣ ጨረቃ አምላኬ ነች። ልካውን ኢብራሂም በቁርአን ላይ ምንድነው? ጨረቃን አየ አምላኬ ነች አለ፣ ፀሐይን አየ አምላኬ ነች አለ፣ ኮከቡን አየ አምላኬ ነች አለ አይደል? ያ ስለዚህ ትክክል አይደለም። እንደዚህ አምላክ ናቸው ብለህ መተቀላይ ይሰግድለት ነበር እንዴ? አንዴ ዝም በል እንዴ! ምን ሆነ ነው እኮ። ስለዚህ አትስገድ፣ አታምልካቸው ለነሱ። እነዚህ አምላክ አይደሉም፣ ምንድናቸው? ጣዖታት ናቸው እያለ እየነገረህ ነው ይሄ መጽሐፍ ቅዱስ ክፍል። ተረዲና ገባ? በቃ ያው ለራስ ግን እኔ አሁን ግልጽ ሆኖልሃል። የኔ ጥያቄ ግን ይህንን የሚያፋርስብህ ሌላ መረጃ አለ ወይ? አሁን እስካሁን የሰጠኝ በሀሳብ ነው።
አሁን እኔ መረጃ ሰጠው አንተ ደግሞ እኛ የምናየው ነገር አለ። አሁን ቅርጽ ስዕሎች አሉ። ይሄ ኢየሱስ ነው ተብሎ የሚሳሉ ስዕሎች አሉ። ይሄ ሚካኤል ነው የሚባሉ ስዕሎች አሉ። አይ ቲንክ ምንም አልተረዳዳን መሰለኝ። እሺ የሁለተኛውን ጥያቄን እንትን ልበልና ሌላ ደግሞ ሀሳብ የሚጨምሩ ወንድሞች ከኔ የተሻሉ መምህራን ስላሉ እዚህ ቅድም መምህር ያልኩት ለዚህ ነበረ። ይሄ ትንሽ ጫን ስለሚል አዎ ለዛ ብዬ ነው እኔም እኮ። እሺ እግዚአብሔር የታችኛው ደግሞ ቀናተኛ እግዚአብሔር ይቀናል ብለህ ታምናለህ? ቀናተኛ በሰዎቹ የሚቀና ይመስላል? እግዚአብሔር ይቀናል? እንደናንተ አስተምሮ እንደ አዲስ ኪዳን ኧረ አንዴ በእናትህ አዳምጠኝ እንዴ። ቀናተኛ ሲባል እዚህ ጋር የክፋት ቅናትን ምናምን ነው አይደለም ቀጥታ የተረዳኸው አይደለም? ምክንያቱም አላህ ራሱ ልክ በዚሁ መሰረት ስለተባለ አሁን ተነግረኛለህ። እኛ ጋር ይላል አምኛለሁ። በእስልምና ይቀናል። አላህ ሱብሓነሁ ወተዓላ ለሚወዳቸው ይቀናል አምናለሁ። ታዲያ ምንድን ነው ወሬ የምታወራው? እናንተ አታምኑም? እግዚአብሔር ቀናተኛ አምላክ ነው ብላችሁ ታምናላችሁ? ምን የክፋት ቅናት ነው የሚቀናው አላህ? ታምናላችሁ ነው ወይ? አላህ የሚቀናው የክፋት ቅናት ነው ወይ? ንገረኝ። እንዴት የፈጠረውን ፍጡር እንዴት ይቀናል ብላችሁ ብዙ ጊዜ እስልምና ስተቹ አያለም። ግን አሁን ጥያቄ አንድ ማስረጃ እንደዛ ብለን ያለበት አሁን እኔ ጥያቄ ይኸውልህ ምን እንደሆነ ታውቃለህ? ትልቁ ነገር እግዚአብሔር አሁን እሺ አንዴ እሺ በቃ እዚህ ጋር ሐሳቤ ልስጥና ለሌሎች ግን አንብበውና እስኪ ተረዳው ሐሳቡን እና ምን በእናትህ እንዴ ምን ሆኖ ነው? እሺ እዚህ ጋር እግዚአብሔር ይቀናል ሲባል ምቀኛ ነው ምናምን ማለት ሳይሆን ምንድነው ባለቤት ነው። የምን የሁሉም ማስገኝ የሁሉም ባለቤት ስለሆነ ምንድነው ላይክ አሁን ለምሳሌ አንተ ለምትወደው ስራ እንደምትጠነቀቅለት እንደምትሳሳለት ሁሉ እግዚአብሔር አምላክም ለኛ ካለው ፍቅር አንፃር በጣም ስለሚወደን ማለት ነው በጣም ጥልቅ ስለሆነ ለሌላ አሳልፎ ሊሰጠን አይፈልግም። ገባ? ስለዚህ እግዚአብሔር ቅናት ምንድነው ሌላ ስም ቢሰጡት ምንም የፈለከው ተነስተ በትበርጥም አንተ እንትን ብትልም ማለት ነው ይሄ የሚያሳየው ምን ነው ፍጹም ፍቅሩን ነው የሚያሳየው። ስለዚህ ወንድማችን ቦስዬ አንተም አላህ ምንም ገና ሳልጠቅሰውም ራሱ ስላልከኝ ከዚህ አንፃር ነው ብቻ ይሄ መጽሐፍ ቅዱስ ክፍል ማስረዘም አልፈልግም። ለሌሎች ወንድሞች ልስጥና ቀጥሉ። ያው አክቹሊ ተመልሶልኛል ብሎ እንትን እንደማይላችሁ ኤክስፔክት እያደረጋችሁ ቀጥሉ። መዳረቅ ነው። ግን የኔ ፖይንት ሐሳቤ ግን ከተረዳኝ በውስጤ ከላይ ጥቅስ ሰጥቻለሁ። ምን ሰጠውክ? ከላይም ብዬ ጥቅስ ሰጠውክ። አሁን የእግዚአብሔር ቃል ታችኛው ምን አለ መሰለ? ከዛ እስከ 1000 ትውልድ አለ እነዛንም አፋረሰበት ለሚወዱኝ ማለት ትእዛዜንም ለሚጠብቁም እስከ 1000 ትውልድ ድረስ ምሕረትን በማድረግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ አለ። ይሄን ያለበት ለምሕረት ላደረገ ላይ እዛ ግን ማለት ጣዖቱን በምስል በቅርጻ ቅርጽ ለሚሰግዱት እነሱን ግን እንዳያምኑ ለሰው ልጆች ቀናተኛ ነው። በቃ ይሄ በቅርጻ ቅርጽ በስላስል ያ ደግሞ አሁን በእናንተ ደግሞ ቅርጻ ቅርጽ ምናምን የሙሴ ጻት ነው ምናምን የምትሉት ነገር አለ። እሱ ነገርን ክሊር እንድታደርግልኝ ፈልጌ ነውና ሌሎች ካላችሁ ክሊር አድርጉለት። ተረድተኛል ብዬ አስባለሁ። ይሄንን የሚያፋርስ ነገር ማምጣት አለብን። አሁን ምድር ላይ ስላስሎች አሉ። እናንተ ቤተክርስቲያኖትም በየቤቱም በየግድግዳውም ያመቱ ብለህ ደግሞ ይሄ ደጋገምከው። ሰላም ለእናንተ እንዴት ናችሁ? እኔ አልደጋገምኩትም፣ ጥያቄ ነው። እኛ ምንም እኮ ደጋገምከው ከስዕላት ጋር የሚገናኝ ነገር የለም ማለት እኮ። አዳምጥ ብራዘር፣ መርፍ እየወጋሁ ታዳምጣለህ እንግዲህ እዛ ጋር የተነገረው ለጣዖታት ነው ብሎ ተናገረ። እዛው ላይ እኮ ይናገራል አትስገዱላቸው አታምልኳቸውም ብሎ ይናገራል እኮ። በቃ ዘጋ። እኛ ኦልሬዲ ስዕላትን አናመልካቸውም። እነሱ የሚያደርጉት የነበረ ምንድነው ቅርጻ ቅርጽ ስላሉ ወይ ደግሞ ከሰማይ ኮከብን የሚከተሉ ኮከብን የሚያመልኩ ሌሎች ጨረቃን የተለያዩ ነገሮችን የሚያመልኩ እንዲሁም ደግሞ ከምድርም ወይ ደግሞ ከሰማይ በታች የሆነውን ነገር የሚያመልኩ አሉ። ኦኬ እነዛ ምን ብለው ነው የሚያመልኳቸው? አምላካችን ናችሁ እንገዛላችኋለን ምናምን እያሉ ነው የሚያመልኳቸው። ስለዚህ ለዛ ነው እዛ ላይ እግዚአብሔር ምን አይነት ቀናተኛ አምላክ እንደሆነ የሚናገረው ማለት ነው። ስለዚህ ይሄ ምንድነው ቀናተኛ አምላክነቱ የሚለውን እዛው ላይ ኮስ ያብራራው። ምንድነው የሚለው? ይሄ የአምልኮ ስለሆነ ነው። ኦኬ ስግደት በነገራችን ላይ
ስግደት ኤኒ ማለት ይሄ የአምልኮ ስግደት ያልሆነ እግዚአብሔር አምላክ አይቃወምም። ኦኬ እንደው ራእይ ላይ ምናምን ሲያዝ እንመለከታለን። ነገር ግን ይሄ የአምልኮ ስግደት ፈጥራችሁናል እንገዛላችኋለን ምናምን እያሉ ነው እነሱ የሚገዙት። ስለዚህ ለጣዖታት የተነገረን ክፍል መተህ ልክ ቅድም እንደተናገርከው ሙሴ ዘጸአት 25 ላይ እግዚአብሔር አምላክ ኪሩቤል ማለት መላእክትን ነው። ኦኬ መላእክትን ሲያዘው እንዲስል ሲያዘው እንመለከታለን። ኦኬ ዘጸአት 25 ምስል ሙሉን ገብተህ ማንበብ ትችላለህ። ታቦቱን እንዴት አድርጎ እንደሚቀርጸው ምናምን በግራር እንጨት አድርጎ ኦኬ ቅርጽ ነገሮች የሚሰሩበት መቼም በእንጨት በተለያዩ ነገር ነው አይደል? እግዚአብሔር አምላክ ይህንን እንጨት የተለያዩ ነገሮችን ስዕላት የሚቃወም ከሆነ ወይ ደግሞ እኛም አሁን የምንገለገልባቸው እነ ኪሩቤልን የሚቃወም ከሆነ ኦልሬዲ ማዘዝም አልነበረበትም። ገብተዋል። ግን እሱን አይደለም ለጣዖት አምላክ አድርገው ስለሚገዙላቸው ጣዖታት ነው የተነገረው ነው እዚህ ላይ ደግሞ ዘጸአት ላይ ደግሞ ስትመለከት 25 ላይ ሙሴ ራሱ እግዚአብሔር ኦኬ ያ የተናገረው እዛ ቅድም ያመጣው ጥቅስ ላይ የተናገረው አምላክ ለሙሴ እንዲህ አድርገህ ሳል እንዲህ አድርገህ ቅረጽ እያለው እንመለከታለን። ኦኬ ስለዚህ እግዚአብሔር አምላክ ተሳስቷል ልትል ነው አይደለም። እዛ የተናገረው ስለ ጣዖታት ነው፣ እዚህ የተናገረው ደግሞ ስለ መላእክት ነው። ኦኬ ስለ መላእክት አሁን ላይ ያዝናቸው ስዕላቶችን በተመለከተ እኛ ይሄ ክርስቶስን ይገልጻል ብለን ነው እንጂ ምናምን ወይ ደግሞ ክርስቶስ አሁን የተሰቀለበት መስቀል ላይ ሌሎቹም ስዕላትን ብትመለከት ክርስቶስን ወይ ደግሞ ማርያምን ወይ ሌሎች ቅዱሳንን መላእክትን ይገልጻሉ ነው እንጂ ኦልሬዲ እነዚህ ናቸው እያልን አይደለም። ኦልሬዲ መላእክትን ብትል መናፍስት ናቸው። ብርሃን ቅዱስ ጳውሎስ በአንደኛው ምዕራፍ ላይ ቁጥር 14 ላይ ኦኬ የሚያገለግሉን እዛ መናፍስት እንደሆኑ ይናገራል። ስለ መላእክት ሲናገር ኦልሬዲ መናፍስት ደግሞ ማንም ሊስላቸው አይችልም። ግን እግዚአብሔር አምላክ ወደ እኛ ሲመጡ ኦኬ በተገለጡበት መልክ ኦኬ በቅዱሳን አባቶቻችን ኦኬ እነዛ ይሳላሉ ማለት ነው። ኦኬ ስለዚህ በተገለጡበት መልክ ይሳላሉ። አሁን ለምሳሌ የሥላሴን ስዕል ብትመለከት አብርሃም ጋር የመጡት እግዚአብሔር አምላክ ለአብርሃም እንደተገለጠለት ይናገራል። በሶስት ሰዎች አምሳል እንደተገለጠለት ይናገራል። ያንን ቤተክርስቲያናችን አባቶች በዛ አብርሃም በተገለጠለት መልኩ እግዚአብሔር አምላክ ለአብርሃም በተገለጠለት መልኩ ይስለውታል ማለት ነውና በዛ ነው ስዕላትን የሚሳሉት እንጂ እነዛ ሪል ናቸው እያለንም ደግሞ አይደለም ነው። ቅድም ወንድማችን ታችን እንዳጊ ጽፎታል እና መንፈስ ቅዱስን ማን አይቶ ሳለው የሚል ነው። እኛ ኦልሬዲ መንፈስ ቅዱስ በተገለጠበት መንፈስ ቅዱስ ማን ፎቶ ነስ ኦልሬዲ ፎቶ አይደለም እኛ ፎቶ ናቸው ብለን አናምንም ሲጀምር ማለት ነው። ይሄ ቅርጽ አድርጎ ምናምን የሚያስቀምጡት በእጅ የሚሳሉ ስዕላቶች ናቸው። ስዕላት የሚባሉት ለዛ ነው። ፎቶ እኛ ሲጀምር ማንሳይ ጥያቄው ራሱ በስህተት ነው። ኦኬ መንፈስ ቅዱስ ተገልጧል። ኦኬ ዝም ብሎ እኛ የምናመልከው አምላክ ያልተገለጠ አምላክ ዱዳ አምላክ አናመልክ። የሚናገር አምላክ የሚገለጥ አምላክ አንድም በነቢያት ሁለትም ራሱ ገልጦ የሚያናግር አምላክ ነው የምናመልከው በዚህ አጋጣሚ ማለት ነውና ሲገለጥ እግዚአብሔር አምላክ ወይ ደግሞ መንፈስ ቅዱስ በርግብ አምሳል ተገለጠ አይደለም የሚለው ኦኬ ሶ በርግብ አምሳል ይሳላል። በተለያዩ እንትኖች ደግሞ ሊሳል ይችላል ማለት ነው። ኦኬ በተለያዩ ለምሳሌ ያው ኦልሬዲ አብ ወልድ መንፈስ ቅዱስ ብለን የምናምነው የአብርሃም ጋር የመጡትን ሶስት ሰዎችን በዛ ላይ አብ ወልድ መንፈስ ቅዱስ ነው ብለን የምናምነው ማለት ነው። ስለዚህ እኛ ኦልሬዲ ፎቶ አንስተን ምናምን አይደለም ምንስለው ምንድነው ይሄ ፎቶ ናቸው በራሱ ስዕላትን ፎቶ ነው ብለን ራሱ አናምንም ነው። በተገለጠበት መልክ ይሳላሉ አለቀ። ያንን የሚቃወም የመጽሐፍ ቅዱስ ጥቅስ አታመጡም። ባይዘዌ መጽሐፍ ቅዱስ ላይ ቅዱሳን ስዕላትን ሲቃወም አናይም። ይልቅስ ቅዱሳን ስዕላትንም መላእክትንም ሌሎችንም እነ ሰለሞን ብትመለከቱ የሰለሞን ቤተ መቅደስ በስዕላት ያሸበረቀ እንደሆነ ይናገራል። ኦኬ እንዲሁም በዘንባባ በተለያዩ በአበቦች ምናምን ያሸበረቀ እንደሆነ ወይ ደግሞ የተሳለበት እንደሆነ ይናገራል። ታዲያ ሰለሞን ቤተ መቅደሱ እንደዛ ያስዋበው ታዲያ እግዚአብሔር አምላክን እየተቃወመ ነው ማለት ነው? ሰለሞን አይደለም። ኦኬ ሰለሞን ከኛ የሚበልጥ ነው። እንግዲህ ታውቃላችሁ እግዚአብሔር አምላክ ጥበብን የገለጠለት ነው። ስለዚህ በስዕላት ላይ መተህ ይሄንን ለጣዖት የተነገረው ለስዕላት አድርገህ እንትን አትበል፣ አታሳብ ማለት ለጣዖት የተነገረ ለጣዖት ነው፣ ለስዕል የተነገረ ለስዕል አድርገህ ብታወራ ጥሩ ነው። ይልቅስ ስዕላትን የሚቃወም ካለ ማምጣት ትችላለህ ወንድማችን።
ወይ ደግሞ አንደኛ ነገሥት ምዕራፍ 6 ቁጥር 29 አንዴ ማነሽ ኤፌሶን እዚህ ጋር ምን ይላል? አማርኛ የማናቸውንም ምሳሌ የተቀረጸ ምስል ማለት ምን ማለት ነው? አንዴ ምስል ማለት ምን ማለት ነው? አንዴ እኮ እሺ፣ ባጭሩ ነገር የሚላ የለም እዚህ ምስል። አንዴ ቆይ፣ ለእኔ እናንተ እንድንነጋገር ስለፈለኩኝ ነው። አሁን የነገረችን ሰምታል። በስንት ሰዓት እኔ ነገርኩን ሰምታል። ጥቅስ ማለት መረጃ በሌለው ነው የምትጠይቀኝ። ጥሩ። እኔ አሁን አዳምጥ እስካሁን አዳምጥኩ። አንዴ ቀሰጡኝ አይደለም ነው እኔ እናንተ ዲያሎግ እናድርግ ነው ለመሰለህ። ሐሳብህን በዛው በጥቅሱ እያፈረሰ እንድንሄድ አንተ ራስህ የበለጠ እንድትረዳው። እሺ የማናቸውንም ምሳሌ የተቀረጸውን ንገረኝ። ምንድን ነው? እሺ አሁን አንዴ ጥቅሱን ትከፍተዋለህ። 24 ላይ አድርገው። ዘፍጥረት ምዕራፍ 20 ቁጥር 4 ላይ ዘጸአት ላይ ይቅርታ፣ ዘጸአት ምዕራፍ 20 ቁጥር 4 ላይ አድርግለት። አሁን ተመልከቱ፣ በራሱ የሚያመጣቸውን ነገሮች እየፈረሰ አሁን የነገረችው ነገር አለ። እውነት አስተውሎታል አላስተዋለውም የሚለው ነገር እናያለን። ተመልከት፣ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃው ላለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለ አይደለም? ምክንያቱም በላይ በሰማይም ቢሆን በምድርም ያሉት ነገሮች በውሃ ውስጥም ያሉት ነገሮች ምሳሌ አድርገህ የተቀረጸውን ምስል ለአንተ አታድርግ አለ። በምን አይነት መልኩ ነው አታድርግ የሚለው? ቁጥር 5 ላይ ምን ይላል? በስነ ስርዓት አታምልካቸው ይላል። አትስገድላቸው፣ አታምልካቸውም ብሎ ይናገራል። ስለዚህ እነዚህ ፐርፐዞች የሚቀረጹት ለምንድን ነው ማለት ነው? ለአምልኮ መሆኑን ግልጽ አድርገን እንረዳለን ማለት ነው። አሁን እዚህ ጋር መቃወሚያ ሀሳብ ካለህ እንትን በልና ወደ ቀጣዩ እንሂድ። እዚህ ላይ እነዚህ በነገራችን ላይ ከአንድ ሲጀምር ምንድን ነው የሚለው? ለጣዖት አይደለም እንደዛ የሚል የለም ስላለ ነው። ከአንድ ሲጀምር እግዚአብሔር ይህ ቃል ሁሉ እንዲህ ብሎ ተናገረ፣ ከግብፅ ምድር አለ ከባርነት ቤት ያወጣችሁ እግዚአብሔር አምላክ እኔ ነኝ አለ። ምንድነው ለጣዖት እንደሆነ እዚሁ ለ3 ቁጥር ላይ ይናገራል። ከኔ በቀር ከእርሱ በቀር ማለት ነው። ከኔ በቀር ሌላ አማልክት አይሁንልህ። አማልክት ማለት አምላኮች ነው። ፔሪድ። ይሄ ጣዖትን ማምለክ ነው። ስለዚህ ጣዖትን ማምለክ አይደለም የምትል ከሆነ ስለ ጣዖታት አይደለም የምትል ከሆነ ራስን ማስረጃ ማምጣት ያለብህ እንጂ ኦልሬዲ እያወራ ያለው እስከታች ድረስ መውረድ ትችላለህ። ስለ ጣዖታት ነው ማለት ነው። አማልክት አድርገው ስለያዙ አማልክቶች አድርገው ማለት ነው ስለያዙ ሰዎችን የተነገረ ነው ማለት ነው። ይሄ ቴንክ ዩ ምንድነው? ስለዚህ ለአምልኮ ከሆነ አንተ የጠቀስካቸው ነገሮች ደግሞ ቅዱሳን ስዕላት ለአምልኮ በፍጹም ውለው አያውቁም ማለት ነው። ሊመለክ የትኛውም ስዕልም ብትል ምንም ብትል ማለት ነው ሊመለክም የተቀመጠ ነገር ሊመለክ የታሰበም ነገር የለም። ስለዚህ ወንድማችን ያንተ ሐሳብ ፈርሷል ማለት ነው። ስለዚህ እንዲህ ብሎ ካለ ያንተን ሐሳብ ደግሞ ይበለጠ እንዳፈርሰው እግዚአብሔር አምላክ ምንን አዟል? የኪሩቤል ምስል እንዲሰራ አዟል ራሱ እግዚአብሔር። ቅድም እህታችን እየነገረች ነበር። ዘጸአት 25 ቁጥር 18 ላይ በስነ ስርዓት ተጽፏል። ራሱ እግዚአብሔር ደግሞ ለሙሴ ምን አዟል? የነሐስ እባብ እንዲቀረጽ አዟል። ምን እንዲሆን ለሰዎች መዳኛ ይሆን ዘንድ ምን ብሏል? የነሐስ እባብ እንዲቀጠቀጥ ራሱ እግዚአብሔር አዟል። ስለዚህ እግዚአብሔር የከለከለው የጣዖት ምስል እንጂ መታሰቢያ ወይም ክብር የሚደረግላቸውን ለአስተምሮ የሚደረጉትን ቅዱሳን ስዕላትን በፍጹም አልከለከለም ማለት ነው። ስለዚህ አንተ ሐሳብ ፈረሰ ማለት ነው። የራስህን ነገር አመተህ ነው እንትን ያልከው። ኦኬ መረዳትህ ተሳስቶ ነበር። ስለዚህ ከዚህ በኋላ ግን መረዳትህን ታስተካክለዋለህ ማለት ነው። መሰገጥ አይደለም ያለብህ። የግዴታ ስለተመለሰልህ ተመልሶልኛል ብለህ ላለ ማለት ሼም ሊይዝ አይገባም። ቢኒ ወንድማችንም ስለመጣ ሐሳብ መቀጠል ይቻላል። እሺ አሁን እኔ ትልቁ ጥያቄ ምንድነው? እግዚአብሔር ቀናተኛ አምላክ ነው ያልበት ምክንያት አንድ መረጃ ስጡኝ ነበር ያልኩት ከባይብል። አሁን እኔ ተመልሶላል። እሺ ተመለሰልኝ። ይሄኛውን ማለት ለመስማማት እንስማማት። አሁን እኔ ጥያቄ ምን ለመስማማት ምናምን ትላለህ? ተመልሶላል አልተመለሰልህም? ተመልሶልኛል። ይሄኛው ሁለተኛ ጥያቄ ግን እኔ የምልህ ነገር ምንድን ነው ታውቃለህ? ሁሉንም የሚያጠቃልል ነው። እግዚአብሔር እዚህ ጋር ሲናገር ቅርጻ ቅርጹንም ምስሉንም ምኑን ነው እንጂ እኔ እግዚአብሔር ብቻዬን ነኝ ካለ እናንተ አሁን የምታመርቱ አሁን እናንተ አሁን ከ1 እስከ 30 አሁን የዓመቱ ማርያም የምትለውን ስላስል ትልቅ ለጥፋችሁ የምትሰግዱለት ይሄ ነገር አይቀናም ወይ ነው የኔ ጥያቄ። ይሄንን በመረጃ ለምን አትሰጠኝም? ባጭሩ በቃ ጨርሻለሁ። ይሄንን አንተ ከገባህ አሁን ስለት ትላላችኋል። አሁን እስልምና ሁሉ ነገሩን እየተናገራችሁን ሐዲሱንም ምኑንም እንቀበለዋለን። እናንተም ፈሩበት። አንተም እንደዚሁ ስለት ገብታ አሁን አንድ ጓደኛዬ ወይ ድሬዳዋ ሄዶ ገብርኤልዬ ብሎ ስለት ገባ። ከዛ እግዚአብሔር ይሄንን አይቀናም ወይ? ይሄንን በመረጃ ባይብል ላይ ነው ይሄ ቃል እንዲህ ይላል
ለመላእክቶችም እንዲህ እንዲህ አይቀናም ላይ ካለ ስጠኝ ነው ባጭሩ። ጨርሻለሁ። አሁን አይቀናም ድጋሚ ባጭሩ አይቀናም። እሺ ለማንኛውም እንዴት ናችሁ? ሰላም ብያለሁ። 5 ደቂቃ ስላለኝ ነው የሆነች ነገር ሀሳብ ሰጥቼ ልውረድ።